ጆርዲ ያፈራሹ ደቀ መዝሙር ወንበዴዎች ናቸው። ወንበዴዎችሽን ያሰለጠንሽ ወንበድናና መድፈር ነውና ፍሬንድዬ ሴት አድናለሁ ብለሽ እያደፈርሽ እያስደፈርሽን ነው። እየደፈራችሁን ስለሆነ በስራችን እየመጣችሁና እየደፈራችሁን ስለሆነ የኔ ቆንጆ this is America ይሄ አፍሪካ አይደለም። እህታችን ሰብለ ዛሬ በአክራሪ ወንድ ጠል ስብስቦች ጥቃት ደርሶባታል። ቃል በቃል የተጠቀመችው ደፍረውኛል የሚል ቃል በቢዝነሷ ላይ መጥፎ የሆነ ሪቪው በመጻፍ ቢዝነሷን ለማበላሸት ህይወቷን፣ ድካሟን፣ ጥረቷን፣ ልፋቷን ሁሉ ገደል ለመክተት ዘመቻ ጀምረዋል። ይልሽ ወንድ ልጅ ለዚህ ነው አልፈልግህም ስላለችው ራሱን መግዛት አቅቶ አሲድ የደፋባት። አንቺ ብትሺ ትደፊብኝ ነበር ስላላገኘሽኝ ነው። አንቺ ብትሺ ታስደበድብኛለሽ፣ ታስቆርጭኛለሽ፣ ትገይኛለሽ፣ ስራዋን ዲስትሮይ እናድርገው ብለሽ ከመጣሽ ከወንዱ በምሬ የተለየሽው ከደፋሪ። እነዚህ ናቸው እንግዲህ የሴት ጠበቃ ነን የሚሉት፣ የሴት ተቆርቋሪ ነን የሚሉት። ከነሱ የተለየ ሀሳብ ያላትን ሴት የለፋችበትን የደከመችበትን ብዙ ያወጣችበትን ቢዝነሷን ለማበላሸት ለማጨናገፍ የሚዘምቱ ያውም በውሸት ምክንያታቸው ለምን በሀሳብ ተለየሽን የሚል። አሁን ግን ትንሽ ደቂቃ በፊት እነ ጆርዲ ለምን ተነካነ ብላችሁ ከግሩፖችሽ መካከል ብቅ ብለው ሐሳብን በሐሳብ መሞገት ያቃታቸው ግሩፖችሽ አታክ እያደረጉኝ ነው። ይህ ነው ሴትነትን እንግዲህ ምንድነው ሴት ልጅ ፕሮቴክት እናደርጋለን። የሴት ልጅ እኔ የምሰራው ስራ ላይ መታችሁ ይሄ ፐርሰናል ኢሹ ነው። የኔ ፐርሰናል ኦፒኒየን ነው። ፍሪደም ኦፍ ስፒች ነው። መነጋገር ሐሳብን በሐሳብ መሞገት ነው። ሶ ዋት እኔ ሴቷ ቢልድ ያደረኩትን እኔ ጀግናዋ ከስንት ነገር ጋር ታቂኝ ቢልድ ያደረኩት ቢዝነሴ ላይ መታችሁ ሪቪው የጻፋችሁት የእውቀታችሁ ልክ ሲመዘን ማለት ነው ምን ያህል እውቀታችሁ ዜሮ እንደሆነ ሲመዘን ያልተጠቀመ ሰው ሪቪው ማድረግ እንደማይችልና ሪፖርት እንደሚደረግበት ታውቃላችሁ። እሱን ሪፖርት እንደሚደረግባችሁ ታውቃላችሁ። በመታቋቸው ነጭ አንዲት ነጭ ሁለት አበሻ ሆናችሁ እኔ ላይ ሪፖርት አድርጋችሁ ጉግል የኔ የስራዬ ሪቪው ላይ ጻፋችሁ። እኛ ደግሞ መመለስ እንችላለን። this is አሜሪካ የሰለጠነ ዓለም ላይ ነን ያለነው። ማንም ሰው ያልተጠቀመ ከሆነ ሪቪው መጻፍ መብት የለውም። ይሄንን እንኳን በጠንቅቃችሁ እንኳን አታውቁ። ሰው በመጥላት ሰው ባለ ማድረግ የሌለው ውሸት መጥቼ ሰርቪስ ወስጄ እንደዚህ አድርጌ ኤቪደንስ ውሸታሞች። እኔ ግን አንድ ነገር ልንገራችሁ፣ እኔ አበሻ ነኝ፣ ደግሞ ጀግና ሴት ነኝ። እግዚአብሔር ምስክሬ ነው። ሪቪው ስለተጻፈብኝ ፈርቼ አፊን ዘግቼ መቀመጥ መስሏችሁ ይሆን? ይልሽ ወንድ ልጅ ለዚህ ነው አልፈልግህም ስላለችው ራሱን መግዛት አቅቶ አሲድ የደፋባት። አንቺ ብትሺ ትደፊብኝ ነበር ስላላገኘሽኝ ነው። አንቺ ብትሺ ታስደበድብኛለሽ፣ ታስቆርጭኛለሽ፣ ትገይኛለሽ፣ ስራዋን ዲስትሮይ እናድርገው ብለሽ ከመጣሽ ከወንዱ በምሬ የተለየሽው ከደፋሪ። አሁን አልተደፈርኩም፣ አሁን እስራኤል ያልመጣችሁ አታካል ተደረኩ። ይሄ ነው የእናንተ ግሩፕ፣ ይሄ ነው ማንነታችሁ ሲገለጥ ማለት ነው ሲፈተን። ይኸውልሽ ጻድቅ የሚጫወት ሰው መልአክ የሚጫወትን ሰው ነካ ስታረጊው ጽድቀቱ ይቀርና ከውስጥ ያለው ማንነቱ የሚናከሰው ማንነቱ ይወጣል። ተነካችሁ፣ ነካዋችሁ። እናንተን ደግሞ ፐርሰናሊ አልነካውም፣ ሐሳባችሁን ስነካ አንዲት ሴት እንኳን እኔን አሳምናችሁ ሰብሊ እንደዛ አይደለም እንነጋገር፣ አብረን እንስራ፣ ልናሳምንሽ፣ ላውራሽ ምን አይደለም ያላችሁት። ስራዋን አታከናር፣ አፏን ትዘጋለች። you don't know me። ጠይቂያቸው ሚዲያ ላይ የሚያውቁኝን ሚሊየንስ ተነስተውብኝ ፍሬንድ ወደ ኋላ አላልኩም፣ ወደ ውጭ ነው ያልኩት። የሚገርማችሁ ሚዲያ ላይ ጠፍቼ ነበር። አሁን ግን መጣሁ፣ ነካችሁ። አሁን ፐርሰናል አታክ መጣ። በሐሳብ ነበረ ሀገሬን ምናምን ህዝብ በቃ የሚያምር የሚመስል ፍትፍታችሁን ይዛችሁ ነበር የመጣችሁትና ፍትፍታችሁን ፈራ ነው። ፍትፍቱ ያስፈራል፣ ውስጡን ነገር አለበት ብለን ስላላችሁ የለበትም ብላችሁ ገለጥ አድርጎ ማስተማር ነበረ ጥሩ ነገሩ። ስማርት ዌው ትክክለኛ ነገር ቢሆን ገልጣችሁ አረዚውስ ምንም ነገር የለም እኔ ልቅመሰውና አንቺም ቢዩ። ግን እናንተ ሲታወቅባችሁ
ሰውን አታክ ታደርጋላችሁ። እኔ ዝም አልልም። ካንቺ ባስኩ አበሻ ነኝ፣ ጀግና ነኝ፣ አልፈራም። እና ከዚህ ቀን ጀምሮ ሚዲያ ላይ ነኝ ያለሁት። በሀገሬ አልደራደርም። ሪቪዋችሁን ስማችሁንም አስቀምጣለሁ እዚህ ላይ። ሚላ የምትባል አንጄላ የምትባል ሴት ክብነሽ ነው ክብና ምናምን የምትባል ከበቡሽ ክብነሽ ምናምን አለ ሪቪውን እዚሁ ላይ አሁን ፖስት አደርግላችኋለሁ። ጆርዲ ያፈራሹ ደቀ መዝሙር ወንበዴዎች ናቸው። ወንበዴዎችሽን ያሰለጠንሽው ወንበድናና መድፈር ነውና ፍሬንድ ሴት አድናለሁ ብለሽ እያደፈርሽ እያስደፈርሽን ነው። እየደፈራችሁን ስለሆነ በስራችን እየመጣችሁና እየደፈራችሁን ስለሆነ የኔ ቆንጆ this is America፣ ይሄ አፍሪካ አይደለም። ሪፖርት ማድረግ ፍሪደም ኦፍ ስፒች የሚባል ነገር ያለበት፣ ማንም የማንንም ቢዝነስ አታክ ማድረግ አይቻልም። ማስነሳት እንችላለን። ደግሞ መኖሪያችን እኛ የዘላለም አምላክ እግዚአብሔር ይባላልና ቴንክ ዩ። ግን ከዚህ ሚዲያ ላይ እንዳልጠፋ ስላረጋችሁኝ ከዚህ ቀን ጀምሮ ኤቭሪ ዴይ ነው የምገባው። ኤቭሪ ዴይ አመሰግናለሁ። ብዙ ወንዶች ከሴት ጋር የሚጣሉ ወይም ሴትን የሚያጠቁት በሀሳብ ስለተለየች ነዋል። ምናልባት እሱ ይፈልጋታል፣ እሷ አትፈልገውም። ስለዚህ በፈቃዷ ሊያገኛት ስላልቻለ በጉልበት የሚፈልገውን ያደርጋል፣ ጥቃት ይፈጽማል። እነዚህም ሰዎች እነሱ የሚሉትን ስላላለች በጉልበት አንበርክከው እነሱ የሚሉትን እንድትል ጥቃት እየፈጸሙባት ነው። አስገድደው ሊያንበረክኳት፣ ቃሏን ሊያሳጥፏት፣ ከሀሳቧ ሊያጨናግፏት፣ በሀሳብ ሊረቷት ስላልቻሉ በቢዝነሷ መጥተው በውሸት አጥቅተው ልፋቷን ድካሟን መና አስቀርተው ሊያንበረክኳት እየሞከሩ ነው። ከነዚህ ደፋሪ ወንዶች በምንድን ነው የሚለዩት? እነዚህ ደፋሪም ወንድ እኮ እንደዛ ነው። ሴት ልጅ አልስማማ ምናምን ስለምትለው የሚደፍሩ አይደል? እነዚህም እንደዛ በሀሳባቸው ስላልተስማማች በግድ አጥቅተው ቢዝነሷን አበላሽተው ድካሟን መና አስቀርተው አስለቅሰው ሊያንበረክኳት እየሞከሩ ነው። እነዚህ ናቸው የሴት ተቆርቋሪ ነን የሚሉት። እነዚህ ናቸው የሴት ጠበቃ ነን የሚሉት። እንዳልኩት እነዚህ የሴትን መከራ የሴትን ጥቃት እንደ ጭንብል የለበሱ ወንድ ጠል ኃይሎች ናቸው። ወንድን መተካት የሚፈልጉ አክራሪ ወንድ ጠል ስብስቦች ናቸው። ለማንኛውም ብዙዎች ጥሩ ሪቪው እየጻፉላት ነው። በህጋዊ መንገድ እሷ የምትሄድበት አካሄድ እንዳለው ነው። ነገር ግን ስለ እሷ ጥሩ ነገር በመጻፍ የነሱን ባድ ሪቪው ጉድ ሪቪው ማበላሸት ይቻላል። ጥሩ ነገር በመጻፍ ስለሷ የእነሱን እንትን መሸፈን ይቻላል። እኚህ ሰዎች 2% የሚሆኑ አይመስለኝም። አግሬሲቭ ስለሆኑ በቁጣ ስለወጡ እንጂ የኢትዮጵያን ህዝብ 1%ም አይሞሉ። በጣም ትንሽ ናቸው። ብንተባበር የእነሱን ሀሳብ ማሸነፍ አያቅተንም እና ስለዚህ ሁላችንም በተለይ ከሰብለ ጎን መቆም አለብን የምንል ሰዎች ሁሉ ጉግል ላይ ሰብለ ወይባ ጢስ የሚል ላስ ቬጋስ ውስጥ የሚገኝ ቢዝነስ ነው። በነገራችን ላይ ይሄ የባድ ሪቪው እየጻፉ ሰዎችን የማጥቃት ነገር አሁን በጣም እየተለመደ መጥቷል። ባለፈው ትዝ ይላችሁ እንደሆነ ስለ ኖላን ከነጭ ጓደኞቹ ጋር ወደ ደሴት ላይ ሄዶ ሞቶ የተገኘው ልጅ ስለሱ ልጅ ጉዳይ በዚህ ቻናል አውርቻለሁ። ብዙዎቻችሁ ሰምታችኋል ብዬ አስባለሁ። የሚገርመው ያቺ ልጇን ያጣች ሴት ነርስ ናት። የኖላን እናት ነርስ ናት። ሆስፒታል ውስጥ ነው የምትሰራው። ልጄ ሞተ ብላ ጥያቄ ስላነሳች ጥያቄዋ ደግሞ በመላው አሜሪካ ላይ እጅግ መነጋገሪያ አጀንዳ ስለሆነ የእሷን ጥያቄ የልጄን ሞት ምክንያት ማወቅ እፈልጋለሁ የሚል ጥያቄ ያናደዳቸው ጸረ ጥቁር የሆኑ የጥቁር ጥላቻ ያላቸው ዘረኞች የሆስፒታሉ ገጽ ላይ ሄደው ባድ ሪቪው በመጻፍ ህይወቷን ለማበላሸት ይሞክሩ ነበር። ልጇን ያጣች ሴት ላይ እንደገና ደግሞ መጥፎ ሪቪው በመጻፍ ስራዋን ሊያሳጧት የሚጨክኑ ጨካኞች አሉ። አስቡት፣ በውሸት ማለት ነው። እሷ ልጇን ያጣችው ልጄ የሞተበትን ምክንያት አሳውቁኝ የሚል ጥያቄ ነው ያነሳችው። የልጄ ሞት ተሸፋፍኖ እንዲቀር አልፈልግም፣ እውነቱ ይውጣ የሚል ጥያቄ ነው ያነሳችው። ፍትሃዊ ጥያቄ ነው፣ የፍትህ ጥያቄ ነው የጠየቀችው። ነገር ግን እንዴት ነጭ ልጆቻችንን እንደዚህ አይነት ጥያቄ ታነሻለሽ በሚል መጥፎ ሪፖርት በመጻፍ ከስራዋ ለማደናቀፍ በጉዳት ላይ ሌላ ጉዳት ለመጨመር ጥረት የሚያደርጉ ሐሰተኞች፣ አጭበርባሪዎች፣ ዘረኞች ነበሩ። በእርግጥ ያ የነሱ መጥፎ ሪቪው የትም አልደረሰም። የኖላን ኬዝ እስካሁን መጨረሻው አልታወቀም። አሁንም እጅግ በጣም ውስብስብ በሆነ ሂደት ላይ ነው ያለው። ስለዚህ ይህን ቢዝነስ ምናልባት 5 ስታር እየሰጡ ጥሩ ነገሮች እየጻፉ የእነሱን ነገር ማበላሸት እንችላለን። ወንድ ጠሎች ላይ የሚታዩ ባህሪ ይሄ ነው። እነሱ ያሉትን አሜን ብለ አቀርቅረ ካልተቀበልክ
እንደዚህ ያጠቋል፣ በውሸት ያጠቋል። አታላዮች ናቸው። እውነት የለም ማለት ነው። ሰውን በውሸት የምታጠቃው ከሆነ በውሸት ሪቪው ልታጠቃው የምትሞክር ከሆነ አንተ አምባገነን፣ እውነት የለህም። አንተ አስመሳይ ነህ፣ አንተ ነውረኛ ነህ፣ እውነት የለህማ። ትግል የእውነት ትግል ከሆነ እውነተኛ ሀሳብን ይዘህ ታገል። ትግል የእውነት ከሆነ እውነትን ይዘህ ታገል። በውሸት ሌሎችን በማጥቃት ለማሸነፍ ትሞክራለህ። እውነት ካለ በእውነትህ አሸንፍ። እውነት ያሰባችሁት ጥያቄ የሴቶች ጉዳት ከሆነ የሴቶችን ጉዳት ንጹህ ጥያቄ በማቅረብ መታገል ነው። እሱን ደግሞ የሚቃወመው የለም። በሴቶች ጥቃት ላይ የሚጨምር ሌላ ማጭበርበር አያስፈልግም። ሌላ ተንኮል፣ ሴራ፣ ደባ አያስፈልግም። ብቻውን የሴቶች ጥቃት መልስ ሊያገኝ የሚችል ጥንካሬ ያለው ጥያቄ ነው። ሌላ የእናንተ ግሳንግስ፣ ተንኮልና ሴራ፣ ውሸትና ማጭበርበር አያስፈልጉም። እውነተኛ የሆነ ጥያቄ ብቻውን ይበቂ ነው ለማሸነፍ። ደግሞ ብዙዎች የሚገዙ ጥያቄ ነው። እናንተ ግን ድብቅ ዓላማችሁ የሴቶች ጥያቄ ሳይሆን ጸረ ወንድ የሆነ አክራሪ፣ አደገኛ የሆነ ለሃይማኖትም ለባህልም ለምንም የማይሆን በእናንተ ኢጎ ላይ የተመሰረተ አደገኛ አካሄድ ነው።